ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ተሰምተዋል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በመካከለኛው ምስራቅ ያለው የጦርነት ድባብ ዕለት ከዕለት እየከፋ መሄዱን ተከትሎ የአውሮፓ አቪዬሽን ተቋም በተባበሩት አረብ ኤሚሬትስ፣ በባህሬን፣ በኳታር፣ በኩዌት፣ በሳውዲ አረቢያ የአየር ክልሎች አቅራቢያ መብረርን አግዷል። አደገኛ ነው ሲል የአየር ክልከላውን ጥሏል። ጉዳዩን በተመለከተ በሰፊ የምታደምጡት መረጃ ይኖራል። ጦርነቱ መቀጠሉን ተከትሎ በተመሳሳይ የዓለም የነዳጅ ዋጋ በከፍተኛ ሁኔታ አንሯል። በዝርዝር የምታደምጡት መረጃ ሲሆን አሜሪካ የጀመረችውን ጥቃት አጠናክራ መቀጠሏን ተመልክቷል። በተለያዩ የኢራን ከተሞች ላይ ከፍተኛ ፍንዳታዎች እየተሰሙ ነው። ኢራንም በተመሳሳይ የተለያዩ የአረብ ሀገራትን መምታቷን ቀጥላለች። ሁኔታውን አስመልክቶ በዝርዝር የምታደምጡት ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የከፈቱት ጦርነት ጋብ ካለበት ተመልሶ ስምምነቱም ተቀዶም ወደ ሙሉ ጦርነት አሜሪካ መግባቷን ለአሜሪካ ሕግ አውጪዎች ለኮንግረሱ ፊት ቆመው በይፋ አውጀዋል። በተመሳሳይ በዚያው ምክር ቤትም ከዲሞክራቲክ ፓርቲ አባላት ፕሬዝዳንት ትራምፕ ከፍተኛ የሆነ ተቃውሞ ገጥሟቸዋል። በጉዳዩ ዙሪያ ዝርዝር መረጃውን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ አስተዋወቅኳችሁ ዝርዝር መረጃዎች አለፍኩ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት እየበረታ መምጣቱን ተከትሎ የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ ዛሬ ከሰዓት በኋላ ባወጣው አስቸኳይና ጥብቅ የደህንነት መመሪያ ሁሉም ዓለም አቀፍ የንግድና የመንገደኞች አየር መንገዶች በባህሬን፣ በኩዌት፣ በኳታር፣ በተባበሩት አረብ ኤሚሬቶች እንዲሁም በኦማን ባህረ ሰላጤ ውሃ አካባቢዎች ከሚገኙ የአየር ክልል አካባቢዎች ከማብረር ሙሉ በሙሉ እንዲቆጠቡና አቅጣጫቸውን እንዲቀይሩ አስቸኳይ ትዕዛዝ አውጥቷል። ኤጀንሲ ዛሬ ባወጣው በዚህ ይፋዊ መግለጫው ላይ እንዳብራራው ይህ ጥብቅ ማስጠንቀቂያ በየትኛውም የከፍታ መጠንና የበረራ እርከኖች ላይ ያለምንም ልዩነት ተግባራዊ የሚደረግ ነው ብሎታል። የጸጥታው ሁኔታ አስቀድሞ ታይቶ ማሻሻያ ካልተደረገበት በስተቀር ይህ የአየር ክልል እገዳ እስከ መጪው ሐምሌ 29 ድረስ ጸንቶ እንደሚቆይም ይፋ አድርጓል። የዚህ ከፍተኛ የደህንነት ስጋትና የአየር ክልል መዘረጋት ዋነኛ ምክንያት በአሜሪካና በኢራን መካከል ተግባራዊ ሆኖ የነበረው ጊዜያዊ የተኩስ አቁም ስምምነት ተደጋጋሚና ጉልህ የሆኑ ጥሰቶች እርምጃዎች መፈጸሙንና ጦርነቱ እየበረታ መምጣቱን ተከትሎ ነው። መግለጫው አክሎም ኢራን በስትራቴጂካዊ የሆርሙዝ ባህር ወሽመጥ ላይ ያላትን ወታደራዊና የቁጥጥር የበላይነት ለማስጠበቅ የምታደርገው ተከታታይ ጥረት የንግድ መርከቦች ላይ የሚፈጸሙ ተደጋጋሚ ጥቃቶችና ከዚያ ጋር ተያይዞ ዩናይትድ ስቴትስ የምትወስዳቸው የመልሶ ማጥቃት እርምጃዎች በባህሬን፣ በኩዌት፣ በኳታርና በተባበሩት አረብ ኤሚሬቶች የአየር ክልሎች እንዲሁም ከኬንትሮስ 58 ዲግሪ በስተምዕራብ በሚገኘው የኦማን ባህረ ሰላጤ የአየር ክልል ላይ ከፍተኛ አደጋ እንደተደቀነም በይፋ ገልጿል። ይህ በዚህ እንዳለ ዩናይትድ ስቴትስና ኢራን የተኩስ አቁም ስምምነቱን መክሸፉን እንዲሁም የአሜሪካ ጦር በኢራን ወደቦች ላይ የባህር ላይ ማዕቀብ ዳግም መጀመሩን ማስታወቁ ይታወሳል። ይህንን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ በዛሬው ዕለት ንሯል።
ብሬንት ድፍድፍ ነዳጅ የተባለው ዓለም አቀፍ መለኪያም በ4.8 በመቶ ዶላር ጭማሪ በማሳየቱ የአንድ በርሜል ዋጋ ወደ 87 የአሜሪካን ዶላር አሻቅቧል። ይህም ካለፈው ሰኔ 12 ወዲህ የታየው ከፍተኛ ዋጋ ጭማሪ ሆኖ ተመዝግቧል። በተመሳሳይ የአሜሪካ መለኪያው የሆነው WTI በ3.6 በመቶ ከፍ በማለት የአንድ በርሜል ዋጋ ወደ 81 ዶላር ማሻቀቡም ተመልክቷል። ይህ በዚህ እንዳለ የኢራን መንግስታዊ ቴሌቪዥን ባወጣው አስቸኳይ ሰበር ዘገባ በምዕራባዊ የኢራን ክፍል በምትገኘው ስትራቴጂካዊ የባንደር አባስ ከተማ ውስጥ 5 ኃይለኛ ፍንዳታዎች ዛሬ ከሰዓታቸውን መሰማታቸውን አረጋግጧል። በሁለቱ ሀገራት መካከል ተደርሶ የነበረው የመግባቢያ ስምምነት በተግባር መፍረሱን ተከትሎ የአሜሪካ ጦር በኮናራክ፣ በቻባህራን እንዲሁም በቀሺምና በአቡ ሙሳ ደሴቶች ላይ ከባድ የሆነ መጠነ ሰፊ ጥቃት እየፈጸመ ይገኛል። ከነዚህም መካከል የኪሽ ደሴት በተለይም በበጋው ወቅት እጅግ ተወዳጅ የሆነች የቱሪስት መዳረሻ ስትሆን ጥቃቱ አሚዲዬ፣ በቡሽሄርና በባንደር አባስን አዳርሷል። የቀሽም ደሴትና የባንደር አባስ ከተማ የዩናይትድ ስቴትስ ጦር ቋሚ ኢላማዎች ሆነው ቀጥለዋል። ይህ የሆነበት ዋነኛ ምክንያት ደግሞ ሁለቱ ስፍራዎች ለኢራን ያላቸው ስትራቴጂካዊ ጠቀሜታ እጅግ የላቀ በመሆኑና የሆርሙዝ የባህር ወሽመጥን በቅርበት የሚቆጣጠሩ በመሆናቸው ነው። ኢራን በወሽመጡ ላይ ያላትን የበላይነት ለማስጠበቅ እነዚህ ስፍራዎች ወሳኝ መሆናቸውን ታምናለች። ከአሜሪካ እነዚህ ሁለት ቦታዎች ያላሰለሰ ጥቃት በመሰንዘር የኢራንን እስላማዊ አብዮታዊ ዘቡን የወታደራዊ አቅምና የመከላከል ክንድ ለማዳከም እየጣረች መሆኑን በጽኑ ታምናለች። የቅርብ ጊዜ የዩናይትድ ስቴትስ ጥቃቶች ያነጣጠሩት በደቡባዊ የኢራን ወደቦች ላይ ሲሆን ይህም ድርጊት የተኩስ አቁም ስምምነቱን በግልጽ የጣሰ መሆኑን የኢራን መገናኛ ብዙሃን ይዘግባሉ። በዚህ የአሜሪካ እርምጃ ክፉኛ የተቆጣው የኢራን እስላማዊ አብዮታዊ ዘብ እጅግ የረቀቁና የላቁ ትክክለኛነት ያላቸውን የባላስቲክ ሚሳኤሎችን በመጠቀም የሰው አልባ ድሮኖችንም በማከል በዮርዳኖስ፣ በባህሬን፣ በኩዌት በሚገኙ የዩናይትድ ስቴትስ ወታደራዊ ተቋማትና የንብረት ይዞታዎች ላይ አውዳሚ ጥቃቶችን መፈጸሙን አስታውቋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ በቀጠለው ጥቃት በርካታ የአሜሪካ ሀብቶች በእነዚህ ሀገራት ውስጥ መጎዳታቸው ተመልክቷል። በጥቃቱም የነዳጅ ማመላለሻ ተሽከርካሪዎች፣ የነዳጅ ማከማቻ ዲፖዎች፣ በርካታ የፓትሪዮትና የአየር መከላከያ ሚሳኤል ስርዓቶች፣ የሳተላይት ራዳሮች ከመመታታቸውን ባለፈ የአሜሪካ ጦር አባላት የሚገኙባቸው በርካታ ስፍራዎችም ኢላማ መደረጉን ኢራን ትገልጻለች። የኢራን ጦር ኃይሎች ያላቸውን ቁርጠኝነት ወደፊት በመሆን እየተዋጉ ነው በማለት የገለጸው የኢራን ቴሌቪዥን በተጨማሪም ኢራን በሆርሙዝ ወሽመጥ ለማለፍ የሞከሩ ግዙፍ ነዳጅ ጫኝ መርከቦችንም እየመታች ነው ብለዋል። የቀጠናው ውጥረት ወደ ጎረቤት ሀገራትም የተዛመተ ሲሆን የባህሬን መከላከያ ኃይል ጠቅላይ እዝ ዛሬ ጠዋቱን ባወጣው መግለጫ ማለዳውን ኢራን ወደ ግዛቷ የተኮሰቻቸውን በርካታ ድሮኖችና ሚሳኤሎችን በተሳካ ሁኔታ ለማክሸፍ ሞክረናል ብለዋል። ጠቅላይ እዙ ህዝቡ የተመቱትን የድሮንና የሚሳኤል ስብርባሪዎች እንዳይጠጋቸው ማስጠንቀቂያ ሰጥቷል። መሳሪያዎችና ክፍሎቻቸውን በከፍተኛ የንቁ ተጠንቀቅ ደረጃ ላይ ይገኛሉ ብለዋል። በአንጻሩ የኢራን እስላማዊ አብዮታዊ ዘብ በበኩሉም በባህሬን በሚገኘው የጁፋይር ወታደራዊ የጦር ሰፈር በፈጸመው የሚሳኤልና የድሮን ጥቃት በርካታ የጦር መሳሪያ ማከማቻ መጋዘኖችን፣ የሳተላይት ኮሚኒኬሽን ማዕከላትንና የአሜሪካ ኃይሎች የሚጠቀሙባቸውን ህንፃዎች ማውደሙን ይገልጻል። በሌላ የባህር ላይ ክስተት የብሪታንያ የባህር ንግድ እንቅስቃሴ ዛሬ ባወጣው መግለጫም ሪፖርት የኦማንን የባህር ዳርቻ ተከትሎ በደቡባዊ መስመር በሆርሙዝ ወሽመጥ ሲጓዝ የነበረ አንድ የነዳጅ ጫኝ መርከብ በሚሳኤል መመታቱን አስታውቋል። በባለስልጣኑ እንዳለው ከሆነ የዚህ ሚሳኤል ጥቃት ሪፖርት ለመጀመሪያ ጊዜ የደረሰው ትናንትና መሆኑን ገልጾ ከኦማን ኢማላ ከተማ 13 የባህር ማይል ወደ 15 ማይል አካባቢ በስተደቡብ ምስራቅ የተከሰተው ይህ አደጋም በአሁኑ ሰዓት በምርመራ ላይ እንደሚገኝ አስታውቋል። ማክሰኞ ዕለትም ከኦማኑ ቃልሃት 40 የባህር ማይል በስተሰሜን ምስራቅ ሌላ የነዳጅ ጫኝ መርከብ በማይታወቅ ተተኳሽ መመታቱን ሪፖርት አድርጎ ነበር። ተቋሙ መርከቦች በከፍተኛ ጥንቃቄ እንዲጓዙና ማንኛውም አጠራጣሪ እንቅስቃሴ ከተመለከቱ ሪፖርት እንዲያደርጉም አሳውቋል። የዓለምን 1/5 የነዳጅና የፈሳሽ ተፈጥሮ ጋዝ አቅርቦት በሚተላለፍበት በዚህ ወሳኝ የውሃ መስመር ላይ ይህ ሪፖርት መውጣቱ ውጥረቱን ወደ ላቀ ደረጃ አድርሶታል ተብሏል። ይህ በዚህ እንዳለ
ለሲኤንኤን መረጃዎችን ያካፈሉ በኢራን የሚገኙ አንድ ከፍተኛ የደህንነት ምንጭ ለመገናኛ ብዙሃኑ እንዳረጋገጡለት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በቅርቡ በኢራን ፒካክስ ተራራ ላይ ጥቃት ሰነዝራለሁ ብለው የዛቱት ዛቻ ወደ ተግባር የሚቀይሩ ከሆነ ኢራን እጅግ አውዳሚ የሆነ ምላሽ ትሰጣለች ሲሉ አስጠንቅቀዋል። ትራምፕ በዛቻቸው መሰረት እርምጃ ከወሰዱ አውዳሚ ምላሽ እንሰጣቸዋለን፣ ለዚህም ዋጋውን የሚከፍሉት የአሜሪካ ወታደሮችና የቀጠናው አጋሮች ናቸው ሲሉ ለምንጩ ለሲኤንኤን መናገራቸውን የአሜሪካው መገናኛ ብዙሃን ዘግቧል። ይህ የደህንነት ምንጩ ማብራሪያ የመጣው ፕሬዝዳንት ትራምፕ ባሳለፍነው ሰኞ ዕለት ባደረጉት ቃለ ምልልስ ላይ በፋርስ ቋንቋ ኩኤ ኮላንግ በመባል የሚታወቀውን የኢራኑን ፒካክስ የተባለውን ተራራ ጥቃት ከሚሰነዘርባቸው የአሜሪካ ኢላማ ዝርዝሮች ውስጥ መካተቱንና አሜሪካ በቅርቡ ኢላማ ልታደርገውና ተራራውን ሙሉ በሙሉ እንደምትንደው ማሳወቃቸውን ተከትሎ ትራምፕ በቃለ ምልልሳቸው ላይ እዚያ ቦታ ላይ ምንም አይነት እንቅስቃሴ አናይም፣ በኒውክሌር ጉዳያቸው ላይ በጥሩ ሁኔታ አይገኙም፣ ስለ ጉዳዩ በሰማን ቁጥር እያጋየነው እንገኛለን ብለዋል። ስለዚህም ጉዳይ ማውራት አይወዱም፣ ነገር ግን ምናልባትም በቅርብ ጊዜ ውስጥ ለፒካክስ ተራራ አንድ ሙከራ ልናደርግ እንችላለን ብለዋል። ይሁን እንጂ የሲኤንኤን የደህንነት ምንጭ በፒካክስ ተራራ ውስጥ የኒውክሌር እንቅስቃሴ እየተካሄደ ነው የሚለው የአሜሪካ ክስን ሙሉ በሙሉ ሐሰት ነው ሲል ያስተባብላል። በሳምንቱ መጨረሻ ኢራን ዝግ ነው ስላለችው የሆርሙዝ የባህር ወሽመጥ በተመለከተ ደህንነት ምንጩ ኢራን የኢራንን ሕዝብ መብት ከማስከበር ወደ ኋላ አትልም ብለዋል። ትራምፕ በፒካክስ ተራራ ላይ ጥቃት ቢሰነዝሩም ባይሰነዝሩም ኢራን በሆርሙዝ ወሽመጥ ላይ ያላትን የቁጥጥር ስርዓት ዝግጁነትም ተግባራዊ ከማድረግ የሚያግዳት ምንም አይነት ለውጥ የማያመጣ ነው ብለውታል። የኢራን ጦር ይፋዊ አቋምና የህዝቡን ንቅናቄ ስንመለከት የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚ ኒያም ለፕሬስ ቲቪ እንዲሁም በህዝባዊ ስብሰባ ላይ እንደተናገሩት ኢራን አሜሪካ በፈጸመችው ጥቃት ምክንያት ስትራቴጂካዊውን የውሃ መስመር ለመዝጋት መወሰኗን ተከትሎ የትኛውም አይነት የአሜሪካ የጥቃት እርምጃ የሆርሙዝ ወሽመጥን በኃይል ሊያስከፍት እንደማይችል ለዩናይትድ ስቴትስ ጥብቅ ማስጠንቀቂያ ሰጥተናል ብለዋል። ጠበኛ የሆነው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ዓለም አቀፍ ሕግን የህዝቦችን መብትና የህዝቦችን ክብር ማክበር መማር አለበት በማለት ገልጸው ቀደም ሲል እንደገለጽነው የሆርሙዝ ወሽመጥ ዩናይትድ ስቴትስ በምትከፍተው ጦርነት ጠላትነት ወይም የጥቃት ድርጊቶች በፍጹም ከዚህ በኋላ ተመልሶ አይሄድም ብለዋል። ሆርሙዝ ወሽመጥ ጉዳይ የኢራን መሆኑ ሳይታለም የተፈታ መሆኑን አምና አሜሪካ በዚህ ጉዳይ ላይ እጇን አጣጥፋ ከመቀመጥ ውጭ ምርጫ እንደሌላት ብታምን ይሻላል ብለዋል። ሁለቱም ወገኖች ባለፈው ወር የካቲት 28 ቀን የጀመረውንና ያለምንም ምክንያት በእስላማዊቷ ሪፐብሊክ ላይ የተሰነዘረ የሚገኘውን የአሜሪካና እስራኤል የጥቃት አዙሪት ለማስቆም የመግባቢያ ስምምነት መፈራረማቸው ይታወሳል ሲል የኢራኑ ፕሬስ ቲቪ ዘግቧል። በዚህ ጊዜያዊ ስምምነት መሰረት ኢራን ለ60 ቀናት ያህል በወሽመጡ ከቀረጥ ነፃ የሆነ የባህር ትራንዚት እንዲኖር ተስማምታ ነበር። ከመግባቢያ ሰነዱ ጋር በተመጣጣኝ መልኩ ኢራን መርከቦች የሚያልፉበትን ልዩ የባህር መስመር በማዘጋጀት መርከቦች ህገወጥ መስመሮችን እንዳይጠቀሙ አስጠንቅቃ ነበር። ሆኖም ግን አሜሪካ ህገወጥ በሆነ መተላለፊያ መንገድ ትራንዚቶችን አጅባ ለማሳለፍ ስትሞክር በመገኘቷ አሜሪካም በቀጠናው የባህር እንቅስቃሴ ላይ የምታደርገውን ጣልቃ ገብነት እስክታቆም ድረስ እስላማዊቷ ሪፐብሊክ ኮሪዶሩን ሙሉ በሙሉ እንድትቆጣጠር ያስገድዳታል ተብሏል። አክራሚ ኒያ አክለው አሜሪካውያን የመግባቢያ ስምምነቱ አካል የሆነውን የኢራንን የሆርሙዝ ወሽመጥ ዝግጅት ቢቀበሉትም በኋላ ግን በማታለል አዲስ መስመር ለመዘርጋት ሞክረዋል ሲሉ ተከራክረዋል። ነገር ግን የኢራን የጦር ኃይሎች አሜሪካውያን የገቡትን ቃል መጣሳቸውን አጥብቀው በመቃወም በመግባቢያ ስምምነቱ ላይ ከተቀመጡት ዝግጅቶች ውጪ በሆርሙዝ ወሽመጥ የሚደረግ ማናቸውንም አይነት እንቅስቃሴ በእስላማዊቷ ሪፐብሊክ በኩል ወሳኝና የማያዳግም ምላሽ ይሰጠዋል ሲሉ አሳውቀዋል። የሆርሙዝ ወሽመጥን ዳግም ለመክፈት ብቸኛው መንገድ ዩናይትድ ስቴትስ የኢራንን ብሔራዊ መብት ስታከብርና ጦርነቱን የሚያስቆመውን የመግባቢያ ሰነድ ስምምነት ድንጋጌዎችንም ስታከብር ነው ብለዋል። አቋማቸውን በድጋሚ የገለጹት ግለሰቡም የኢራን ሕዝብ ቢሆን በተለይ የጦር ኃይሉም በተለይ ብሔራዊ ጦሩም እስከ መጨረሻው እስትንፋሱ ድረስ ጸንቶ እንደሚቆምና የኢራንን ሕዝብ በሆርሙዝ ወሽመጥ ላይ ያለውን መብት አንዲት ስንዝር እንኳን አሳልፎ እንደማይሰጥ እርግጠኛ መሆኑን ያነሳል።
ቃል አቀባዩ ጨምረውም እንዳሉት ከሆነ በተለይም በውጭ ኃይሎች የጥቃት ዘመን በመላው ሀገሪቱ ጎዳናዎች ላይ የታየው መጠነ ሰፊ ህዝብ ተሳትፎም በማድነቅ ይህ ህዝባዊ ማዕበል ለጦር ኃይሎች የመከላከያና የአጸፋ እርምጃዎች ያለው ጠንካራ ድጋፍ ያሳየ ነው ብለዋል። ጠላት የሀገሪቱን እስላማዊ ስርዓት ለመጣል ፈልጎ ነበረ። እስላማዊቷ ኢራን ግን ከሌሎች ሀገራት የተለየች አይደለችም ብሎ ገምቶም ነበር። ነገር ግን የነቃውና ቆራጡ ህዝባችን መገኘት የኢራንን ህዝብ አንድነት ከማሳየቱም በላይ የእስላማዊ ሪፐብሊኩን ህዝባዊና መለኮታዊ ህጋዊነት በተግባር አረጋግጧል ብለዋል። ቃል አቀባዩ በሰማዕትነት ያለፉትን የእስላማዊ አብዮት መሪ አያቶላ ሰይድ አሊ ካሜኒ የስንብትና የቀብር ስነ ስርዓት ላይ ከታየው በሚሊዮን የሚቆጠር የታሪክ ድርሳናት ውስጥ ተቀርጾ የሚቀር ወደር የለሽ ኩነት ነው ሲሉ አወድሰውታል። ይህ በዚህ እንዳለ ከጦርነቱ ግንባር ባሻገር በአሜሪካም በዋሽንግተን ዲሲ የፖለቲካው መድረክ ከፍተኛ ሁኔታ እየተናወጠ ነው። የዩናይትድ ስቴትስ ኮንግረስ የዲሞክራቲክ ፓርቲ አባላት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ዳግም የከፈቱትን ጦርነት ህገ መንግስታዊ መሰረት የሌለው ሲሉ አጣጥለውታል። ፕሬዝዳንቱ በእስላማዊቷ ሪፐብሊክ ላይ ደጋግመው የሚያራምዱት ያልተፈቀደ ጦርነት ፍጹም ጥፋትና ታሪካዊ ስህተት ጭምር መሆኑን በመግለጽ ፕሬዝዳንቱን ሲተቹ አምሽተዋል። ይህ የፖለቲካ ማዕበል የተቀሰቀሰው ፕሬዝዳንት ትራምፕ በዚህ ሳምንት መጨረሻ ዩናይትድ ስቴትስ ዳግም ከኢራን ጋር ጦርነት ውስጥ መግባቷን ለኮንግረሱ በይፋ ማሳወቃቸውን ተከትሎ ነው። ስለ ካሊፎርኒያ የተመረጡት የዩናይትድ ስቴትስ የተወካዮች ምክር ቤት የዩናይትድ ስቴትስ የተወካዮች ምክር ቤት የዴሞክራቲክ ፓርቲ አባል ማይክ ሌቪን እንዳሉት ከሆነ ትራምፕ ከኢራን ጋር ያለውን ጦርነት ዳግም መቀስቀሱን ለኮንግረሱ በይፋ አሳውቀዋል። ፕሬዝደንቱ በወታደራዊ እርምጃ ላይ ፍጹም የሆነ የግል ስልጣን አለኝ እያሉ የታደሰውን ጦርነት ማወጃቸው የአሜሪካ ህገ መንግስት በቀጥታ የሚቃረን ነው ሲሉ ሌቪን ሞግተዋል። ማንኛውም ፕሬዝደንት በጦርነት ላይ ፍጹም ብቸኛ የሆነ የስልጣን የመጠየቅ መብት የለውም ያሉት ሌቪን የፓርቲው ልዩነቶችን እንዲያበቁ ጥሪ በማድረግ ሪፐብሊካኖች ከዴሞክራቶች ጋር በመተባበር አንድ ግለሰብ በጦርነትና በሰላም ላይ በብቸኝነት ይወስናል የሚለውን ሀሳብ እንዲቃወሙ ለወንድሞቻችን ጥሪ እናቀርባለን ብለዋል። የኒው ሜክሲኮዋ የዲሞክራቲክ ተወካይ ቴሬሳ ሌገር ፈርናንዴስ የትራምፕን ማስታወቂያም በጽኑ ኮንነዋል። ፕሬዝደንቱ ከኢራን ጋር የተደረገው ስምምነት አሁን ሙሉ በሙሉ መውደቁን ለኮንግረሱ አሳውቀው ዩናይትድ ስቴትስ ጦርነት ዳግም በኢራን ላይ እንዳወጀች በይፋ መልኩ ለኮንግረሳቸው ነግረዋል። የሴኔት ዲሞክራቶች መሪ የሆኑት ቼክ ሹመር በበኩላቸው በኢራን ላይ የተወሰደው ወታደራዊ ጥቃትን አጥብቀው በማውገዝ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ትራምፕ የተወካዮች ምክር ቤትና ሴኔት ኃይሎቻችንን ከአደጋ ለማውጣትና ይህንን ጦርነት አሁኑኑ ለማቆም ያሳለፉትን ድምፅ ማክበር አለባቸው ብለዋል። የዶናልድ ጄ ትራምፕ ከኢራን ጋር የነበራቸው የመግባባት ስምምነት የተጻፈበት ቀለም ሳይደርቅ ፈርሷል ብለዋል። የምክር ቤቱና የሴኔቱ አባላት ኃይሎቻችንን ከአደጋ ለማስወገድና ይህንን ጦርነት አሁን ለማቆም ድምፅ ሰጥተዋል። ትራምፕ ይህንን ማክበር አለባቸው፣ በቃ ሊባል ይገባል፣ ጦርነቱም ይቆም ብለዋል ሹመር የጠቀሱት ባለፈው ሰኔ ወር በሁለቱም የኮንግረስ ምክር ቤቶች የጸደቀውን የጦርነት ስልጣን ውሳኔ ሲሆን ውሳኔው ፕሬዝደንቱ የአሜሪካ ኃይሎች ከኢራን ጋር ከተያያዙ ወታደራዊ ግጭቶች እንዲያስወጡ የሚጠይቅ ነው። በሴኔቱ ላይ ንግግር ያደረጉት መሪ ቻክ ሹመር ትራምፕ ለህግ አውጪዎች የላኩትን ማስታወቂያ በማሾፍ ፕሬዝደንት ትራምፕ ሀገሪቱን ዳግም ከኢራን ጋር ጦርነት ውስጥ መሆኗን ለህግ አውጪዎች በይፋ አሳውቀዋል ብለዋል። እውነት ትራምፕ እናመሰግናለን። በስልጣን ዘመንህ ማንም ይህንን ያወቀልህ የለም። ከጦርነት ወደ ጦርነት እያሸጋገርከን ነው፣ ኢኮኖሚያችንንም እያደቀክ ነው ሲሉ ተሳልቀዋል። ሹመር አክለውም የትራምፕ አስተዳደር የጦርነት አመራር ክፉኛ ሲተቹ ዶናልድ ትራምፕ በኢራን ጦርነት ላይ የሚጠቀሙት የአጥቦ መደጋገም የሚባለውን አካሄድ ነው ብለዋል። ይህ ወደ ፍጹም ጥፋት የሚወስድ አዘገጃጀት ነው በማለት የገለጹ ሲሆን የነዳጅ ዋጋው ከፍተኛ ሆኖ አሁንም ቀጥሏል፣ የሟቾች ቁጥርም እየጨመረ ነው ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።